ሻሎም ቅዱሳን ስሜ ህይወት እባላለሁ ወይም ደግሞ በሚዲያ ስሜ ሂዊ ድሬ እንግዲህ የማያቀኝ ሰው የለም ብዬ አስባለሁ። ኢትዮጵያ ኮሚቴ በደንብ ያቀኛል። የመጣሁት ከፓሪስ ነው። የመጀመሪያ የተካፈልኩት እዚህ ነው እና እኔ ብዙ ነው የሆነልኝ። ግልጽ ገና እስካሁን ቸርች አልሄድሽም? የትም አልሄድኩም። ሄኖክዬ ደስ አለኝ ስለመጣሁ። እሺ። እና እግዚአብሔር ለኔ ብዙ ነገር ነው ያደረገልኝ። በእርግጥ ጌታ ቤት ነበረ የምኖረው ከዛሬ 10 ዓመት በፊት። በማላቀው ነገር ከጌታ ቤት ወጣው። አገር ለቅቄ ስወጣ የጌታን ነገር ትቼ ነው የሄድኩት ማለት ይቻላል። ግን እግዚአብሔር ሲጠብቀኝ 10 ዓመት ታገሰኝ። ግን ከኮሮና በፊት የነበረው ህይወቴ ጥሩ አልነበረም። ለቤተሰብ ለአገር ጥሩ አልነበረም። ለራሴ ጥሩ አልነበረም። ለጎረቤቶቼ አብሮኝ ለሚኖረው ሰው ጥሩ አልነበረም። ግን እግዚአብሔር ፈቶኛል። አሜን። ፈቶኛል። ኢየሱስ ያችን ውርንጭላ ፍቱልኝ ለጌታ ታስፈልገዋለች ብሎ እንዳለ እኔን የፈታ በሱስ ተጠምጄ ነበረ። በቀን በሳምንት ውስጥ 2 ማለት ነው እስከ ሌሊቱ ቀኑን የምጠጣው ቅዳሜና አርብ። ይሄ ቲክታክ ላይ እታወቃለሁ። በጣም ዩቲዩበሮች ይሰሩብኛል። በጣም እንደዚህ አልነበርኩም። በጣም ሰዎች ሲያዩኝ ይደነቃሉ። እግዚአብሔር በኔ ላይ ታይቷል። አሜን። እግዚአብሔር በኔ ላይ ታይቷል። የእውነት እግዚአብሔርን አክብሩልኝ። ታውቃላችሁ ቃላት የለኝም። የኔ አማርኛ የእግዚአብሔርን ውለታ አይገልጽልኝም። ብቻ በሄድኩበት አብዳለሁ። ብቻ በሄድኩበት አለቅሳለሁ። እግዚአብሔር እናቴን አሳርፏል። እግዚአብሔር እህቴን አሳርፏል። እግዚአብሔር ልጆቼን አሳርፏል። ሌላው ምንም ነው። ታውቃላችሁ ቤተሰቦቻችሁ ግን እሳት ነው የሚሆንባቸው። የእናንተ ነገር የቤተሰብ ነገር አታውቁታላችሁ፣ አልነግራችሁም። ግን እግዚአብሔር ባላሰብኩት ቀን ደከመኝ። አባ አግዘኝ፣ በቃ ደከመኝ ብዬ በዛው በለመድኩት ሚዲያ ላይ እዛው ደማስቆ አድርጎልኝ ቲክታክን ጌታን ያገኘሁት ደማስቆ ላይ ልክ እንደ ጳውሎስ እንደተገናኘው እዛው ደማስቆ ላይ ጌታን ተገናኝቶኛል። ይሄ ሆኖ ሳለ ግን የሄኖክን ቲቪ አየዋለሁ። በጣም ነው የምወደው። በነገራችን ላይ እኔ ሌላውን ነገር እንደዚህ ነው የሚሉትን አልቀበልም። በጣም እመረምራለሁ። ድሮም ማለት ነው በቃል ነው የምመረምረው። ግን ሄኖክ በቃ ወደዋለሁ። እንደዚሁ በጣም ነው የምወደው ሄኖክ። አይ ላቭ ዩ ቱ። እና የሚናገረውን ነገር ተነስቼ ነው የምቀበለው። ያሆነውን ነገር ተነስቼ ነው የምቀበለው። ወደዚህ ስመጣ የሚገርማችሁ ወደዚህ እዛ እንዳለ እዚህ ጋር ያላችሁትን አውቃችኋለሁ። ሁላችሁንም አውቃችኋለሁ። እና ወደዚህ ስመጣ የሆነ ቀን ነው ጓደኛ ያለች በቲክታክ ያገኘኋት ሳሪና። ኢትዮጵያ መሄድ ፈለኩኝ ግን ምንም የለኝም ነበር። ግን አንተ የምትናገረው ምንድነው ይሄ ሰው አልኩኝ። ኢትዮጵያ አገራችን ደሃ ናቸው። ያውቃል እግዚአብሔር በብልጽግና መንፈስ አንተ ጋር የመጣ ሰው ያገኛል። አይደለም በሐሳቡ ሰዎች ሌላ ነገር ሊሉ ይችላሉ። እኔ ግን የማምነው አምላክ እዚህ ያለ መንፈስ ቅዱስ። አሜን። እኔ ስመጣ ነው ገና ስገባ በር ስደርስ ነው እንደዚህ እየወረረኝ እንደዚህ በቃ መቀመጥ አልቻልኩም። እንዲህ ሳመልክ የነበረው ማለት ነው። እና ይሄ ሰው ለድሃዎቹ ነው በቃ እግዚአብሔር የቀባው አልኩኝ። አሜን። መተው ደግሞ ምስክርነት አለ። ምንም ማድረግ አይቻልም። ምስክርነት አለ እየመረጥኩኝ። አዎ። እና ስታውጅ አንዳንድ ጊዜ አዋጆችን እቀበላለሁ። ፎሎ አድርጌያለሁ። በቃ የሆነ በቲክታክ ሲመጣ እቀበላለሁ። በቃ እኔ በጣም ትልቅ እምነት አለኝ ታውቃለህ። አምናለሁ። ስለማምን ነው የሚሆንና እንዲህ አልኩኝ። አቡ ምንም የለኝም። ኢትዮጵያ መሄድ ፈለኩ። ወዲያው ቲኬቴን ገዛው። አላውቅም ትኬቴ ወዲያው ገዛ። ኢየሱስ ጌታ። ወዲያው ደግሞ 6 ወር እንደተዘጋጀ ሰው አንድ ለሰው ጊፍት የምሰጠው ሳይቀርብኝ 9 ዓመት ተቀምጬ ነው በፊት የተመለስኩት። በ2 ዓመቴ በድል አሜን እላለሁ ሁልጊዜ። አሜን። የሆነ የሚሰጥ ነገር እቀበላለሁ። ታውቃለህ የሚሰጥ ነገር እቀበላለሁ። የሚሰጥ ነገር አዎ እቀበልና ከዛ አንድ ቀን እህቴም ጠዋትም ማታም ቤቴ ውስጥ በስልክ የምትሰማው ያንተን ቲቪ ነው። ከዛ እህቴ ዛጋለች። በህልሟ አየች እኔ ከተቀየርኩ ጌታን ከተጠመቅኩ ምናምን በኋላ ህልም ማየት ጀምሬያለሁ። እሱ ታሪኩ ብዙ ነው። ጊዜ የለንም። እሷ ግን ምን አየች? እንደዚህ አይነት ቀበቶ ሆኖ ወፍራም የዱሮ አባቶቻችን ዝናር ነው የሚባለው። ዝናር ሄኖክ ሲያለብስ ሻየው አለችኝ። ከዛ ለሳራ ነገርኳት። እንዴ በቃ ሄኖክ ጋር መሄድ አለብሽ አለችኝ። እኔ ጸጋንም እካፈላለሁ
በቃ ተጠቅሜብሃለሁ። አንተ ጋር ምስክርነት አለ፣ መቀበል አለ፣ መስጠት አለ፣ መሰጠት አለ። ተባረክልኝ። አሜን። እንወድሻለን። ተባረክ። እንኳን ደህና መጣሽ።